አብርሃምና ሄርሜላ ታርቀዋል። እልልልል እንኳን ደስ አላችሁ ልበላችሁ። የውሸትም ቢሆን የእውነትም ቢሆን እንኳን ደስ 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 አላችሁ። ውሸትም ይሁን እውነትም ይሁን እሱ እኛ አይመለከተንም። አብረው ብቻ በመሆናቸው ደስተኛ የምትሆኑ እህቶች ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሙአይመን ቤተሰቦች ፍቅር ሰላም ለእናንተ አብዝቼ ተመኝቻለሁኝ። ቤቱ ከዘረኝነት፣ ከሃይማኖት፣ ከምቀኝነት፣ ከሰላቢነት፣ ከቡዳነት ለየት ያለ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙ ተደራሽነት እንዲኖረው እንግዲህ ማስታወቂያ ተነስቷል። ማስታወቂያ እስከሚመለስልኝ ድረስ እኔም ደግሞ ታትሬ እንደምሰራና እይታው ደግሞ እንደሚመለስልኝ በሙሉ ተስፋ እያረኩኝ ለእናንተ ወሬ እየቀባጠርኩኝ ሰራበታለሁ። እኔ ምን አረጋለሁ ብላችሁ ነው ውዶችዬ። እንግዲህ አብርሽ ወደ ሄርሜላ ተመልሰዋል። በምሽቱ አብርሽ ወደ ሄርሜላ ተመልሰዋል እየተባለ ነው። ነገር ግን አይደለም። ወደ ሄርሜላ የተመለሰበት ምክንያት እኔ ልንገራችሁ። አሚሮና ጓደኛው የሚወጣበትና የሚገባበት እየተከታተሉ ሄርሜላ ቤት ወሰዱት እንጂ ያለው ነገር የተፈጠረው ነገር አልነገራትም። በዚሁ በአጭሩ ነገር እኔ ላስረዳችሁ ማለት ነው። አልታረቁም። ቢታረቁ ለእኔ በጣም ደስ ይለኝ ነበረ። ነገር ግን ውሸት ነው፣ ውሸት። ምክንያቱም ከቀልቡ አይደለም። ወዬ ብሏታል፣ ወዬ የኔ ውድ ብሏታል። ከእስከ መጨረሻ ካዳመጣችሁት ማለት ነው። አብረሽ ወዬ የኔ ፍቅር ምናምን ነው ያለው። ለማንኛውም አሚሮ ወሰደው ከሄርሜላ ጋር አገናኘው በሌሊቱ ምናምን ነው እንጂ ይሄ ነገር ውሸት ነው። ምክንያቱም የሆነው ነገር እኔ ልንገራቸው። አሁን ምሳሌ ጓደኛው ነው፣ የሄርሜላን ጓደኛ ናቸው። ወስደው ከእሷ ጋር አገናኙት እንጂ አብርሃም በፍቃዱ አይደለም ወደ ሄርሜላ ቤት ሄደው። በፍቃዱ ቢሄድ ማንም ባያስገድደው እኔ ደስ ይለኝ ነበረ። ከማንም የበለጠ እኔ ደስ የሚለኝ ማለት ነው። ስለዛ ይሄ ነገር ውሸት ነው፣ ውሸት ነው። ሄርሜላና አብርሽ አንድ ላይ አልሆኑም። ምንድን ነው የተፈጠረው? ያው እሱ ያው ሂድ ባለበት ቦታ ነው የሚሄደው አብርሽ ላሆኑ ማለት ነው። አልተስተካከሉም እስካሁን። አበደች፣ በደስታ አለቀሰች። በደስታ ያው ያለ ነገር ነው በነገራችን ላይ። ምክንያቱም የምትወደው የምታፈቅረው ቀለበት ያስፈራላት ነገ የባሌ ነው ነገ የወደፊት እጮኛ ነው ብላ ለህዝቡ ያስተዋወቀች ለቤተሰቦች ያስተዋወቀች ልጅ ነበረች። ከዛ በኋላ ባለመግባባት ተፈጥሮ እንግዲህ ወደ ሩታ ተመልሶ ነበረ አብርሃም። አሁንም ደግሞ ወደ ሄርሜላ የተመለሰበት ምክንያት ምንም ነገር የታየኝ ነገር የለም። እስከ መጨረሻ አይቼዋለሁ። ምንም ነገር የተፈጠረ ነገር የለም። ነገር ግን ሳመችው፣ አቀፈችው፣ ዘለለች፣ ደስ ብሏታል። እኔም ደስ ብሎኛል። ለእሷ ማለት ደስ ይላል፣ ደስ ብሎኛል። ነገር ግን ነገራቶቹ እንደዛ አይደለም። አብርሃም በፍቃደኝነት አይደለም የሄደው። ጓደኞቹ ነው ወስደው ወደ ሄርሜላ ቤት ያገናኙት በሌሊቱ ማለት ነው። ለማንኛውም እኔ ደስ የሚለኝ ነገር በአብርሃም ፈቃደኝነቱ ማንም ሳይዘው ማንም ሳይከተለው ማንም አስገድዶ ሳይሆን ወደ ሄርሜላ መመለስ ያለበት በራሱ ፍቃድ በራሱ ፍላጎት ነው እንጂ መመለስ ያለበት ሰው አስገድዶ ወስዶ ከእሷ ጋር ማገናኘቱ ምንም ነገር የታየ ነገር የለም። ምክንያቱም ነገ መታ የምትወስደው ሩታ ናት ማለት ነው። ስለዛ በዚህ ሀሳብ የምትስማሙ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ የተለያየ ቪዲዮ ለቅላችኋለሁኝ። እንግዲህ ተስፋ የማልቆርጥ ወድቄ የምነሳ ጀግና ዛህራ ነኝ። በዚሁ አጋጣሚ ውዶቼ በጣም የምወዳችሁ ማከብራችሁ ክበሩልኝ። እንግዲህ ምን ማድረግ አትችሉም እናንተ እየተቻላችሁ ነገር እያደረጋችሁልኝ ነው። ከዚህ የበለጠ እንዲንቀሳቀስልኝ ላይክ እና ሼር ሰብስክራይብ ብታደርጉኝ እኔ ምንም ነገር የሚጎልባችሁ ነገር የለም። ለእኔ ይጠቅመኛል። እናንተ ካልጎዳችሁ ለእኔ የሚጠቅመኝ ከሆነ ከጎኔ እንደምትሆኑ ተስፋ አደርጋለሁ። መልካም አዳር ተመኘሁላችሁ። በሌላ ቪዲዮ ነገ የምንገናኝ ይሆናል። ወዳችኋለሁ።